ሐሳብ ያጣን አይምሮ ሰይጣን እንደ ወርክሾፕ ይተቀምበታል። አባይን ለመገደብ እንደምን ነው ያህል ሐሳብ ጥሩ ሐሳብ ለመገደብ ያን ያህል ገንዘብ ማንቀሳቀስ ፈቃደኞች ነን ወይ? የሐሳብ እጥረት የወለዳቸው አይሆኑም። በእድሜ ብቻ ሳይሆን ሰው መደማመጥ በማይችልበት ሁኔታ ውስጥ መተው መቻል አለበት። ሰው ደግሞ ለመጣላት ገና አልጠገበም። ህግ ሊወጣ ይችላል። ነገር ግን ከወረቀት በላይ ከጉልበተኞች በታች የሆነበት ባለፈው ጥቂት ወራት እንኳን በስንት አጀንዳዎች አእምሯችን ፊዚካሊ የሚታይ ነገር ቢሆን ስንት የተሰበረ ሚኒስትሪሚንግ ሚዲያው እርሱም በአንድ ንግግሩ ላይ እንደሰማሁት የጨዋሂዎች ሜዳ ሆኗል። ቤተ እምነቶችንም የጥበብ ተቋማትንም የእውቀት ተቋማትንም ስታያቸው ከሌላው ማህበረሰብ ጋር ታጭቃ እያቦኩ ነው። መንግስትን እኛም ስንጠይቅ ቀደም ሲልም አንስቼው ነበርና አጽንኦት እንዲሰጡት ስለፈለኩ ነው ዶክተር። እውነታን የመሸሽ ነገር በጣም አደገኛ ነገር ነው። ይሄ ህግንም ለማስከበር አንዳንዴ ሰው ማጥፋቱንም ትክክል እንዳልሆነም ህገወጥ እንደሆነም እያወቀው ህጋዊ ነኝ ብሎ ድርቅ ይላልና ከመንግስት የሚጠብቀው መልስ ሁሉ ጊዜ የሚስማማውን አይነት ነው እንጂ እውነታውን ሲነገረው ሰው አሜን ብሎ መቀበልን ያልተለመደበት ሁኔታ ነው። ከዚሁ ጋር ተያይዞ እንደዚህ አይነት ነገሮችን እንዲታረሙ እንዲሰክኑ ስራ መስራት የሚገባቸው ተቋማት ቀደም ሲል ያነሷቸው ሚዲያን በተመለከተ ዋናው ወይም ሚኒስትሪሚንግ ሚዲያው እርሱም በአንድ ንግግሩ ላይ እንደሰማሁት የጨዋሂዎች ሜዳ ሆኗል። ማህበራዊ ሚዲያው ደግሞ የምንድነው የጋጥ ወጦች ጓዳ የሚል ነገር አንስተው ነበር። እንደዚሁም ትምህርት ቤቶቻችንም የወላጆችም ድርሻ አለበት። አብዛኞቹ ወላጆች ከልጆቻቸው ለመገላገል ያቋቋሟቸው ተቋማት እስኪመስሉ ድረስ ልጆቻቸው ምን ተምረው እንደመጡ ማይፈተሽበት ሌላ ነገር የሆኑበት ሁኔታ አለና እዚህ ላይ በደንብ አጽንኦት ቢሰጡበትና እንደ አስተያየትም እንደ ምክረ ሀሳብም እንደ ተግሳጽም አንድ ነገር ይበሉበት። ቆሞ ማሰብ ያስፈልጋል። ቆም ብሎ አሁን መንግስትም ቆም ብሎ ማሰብ፣ ተቋማትም ቆም ብለው ማሰብ፣ ሁላችንም እኔ አሁን ወደዚህ ስመጣ ወደ 1 ሰዓት ከሩብ ያህል ወይ ከ20 ያህል ነው ነድቼ የመጣሁት እና ብዙ የማሰብ ጊዜ ነበረኝ። የተሻለ ጊዜም ነው ለማሰብ፣ የጧት አይምሮ ነው እና ብዙ ነገሮችን እንዳስብ እድል ሰጥቶኛል እና ኢቭን አሁን ማህበራዊ ሚዲያ ላይ በጣም ብዙ ተከታይ ያላቸው ብዙ አዳማጭ ያላቸው ሰዎች በአገር ውስጥም በውጭም ሆነው ደግሞ የተለያዩ አይነት የሚዲያ አውትሌት ላይ የሚሰሩ ሰዎች በተለይ ደግሞ ብዙ የሚጮሁት ላይ ነው እኛ መልሰን የምንጮኸው። መናገር ኖሮባቸው ደግሞ ዝም ያሉትን ማንም እንደ ውድቀት አይቆጥረውም። ምናልባት የሌላው ጩኸት ምንጭ መናገር ያለባቸው ሰዎችም ዝምታ ነው። እኔ አሁን ፐርሰናሊ በጣም ለተወሰነ ጊዜ ወይም ላልተወሰነ ጊዜ ምን መናገር ምን ይጠቅማል ወደሚለው እይታም እየመጣሁ ነበር ወይም ነው። ለምን እንደውም ከጓደኞቼ ጋር ስናወራ አሁን ጆሮ ተወዷል። ምክንያቱም እግዚአብሔር 2 ጆሮ 1 አፍ ከፈጠረ እዚህ ሀገር 120 ሚሊዮን አፍና 240 ሚሊዮን ጆሮ ነው ያለው። ግን የሚመስለው 120 ሚሊዮን ጆሮና 240 ሚሊዮን አፍ የሆነ ነው የሚመስለው። ሁሉም ሰው መናገር እንጂ ወደ ማዳመጥ እንትን ውስጥ የለም። ግን ቆም የሚለውም ለዚህ ነው። ስዊች ማድረግ አለብን። አሁን ለሁላችንም የማይሰራ ሀገር እየፈጠርን በሆነበት ሁኔታ ውስጥ በዚሁ ከቀጠልን የተለየ ውጤት መጠበቅ ይቻላል ወይ? አንድ ሰው እንዳለው ሞኝ ማለት የሚሰራውን ነገር ሳይለውጥ የተለየ ውጤት የሚጠብቅ ነው እንደሚለው አሁንም በኢትዮጵያ ውስጥ አንዳንድ ነገሮች ላይ ክሪቲካሊ ለውጥ ማድረግ አለብን። ያ ግን ለውጥ በራሳችን መጀመር አለበት። ምናልባት በዝምታ ሀገር እየጎዱ ያሉ ሰዎች ሃይ ማለት አለባቸው ወጥተው። ምናልባት ደግሞ ከሚገባው በላይ መድረክና የሰው ጆሮ የሞሉ ሰዎች ደግሞ ምናልባት እኔ ማውራት አለብኝ ወይ? የኔ ንግግር ምን ተጽዕኖና ምን አስተዋጽኦ እያደረገ ነው? እኔ ሲሪየስሊ እያሰብኩ ከነበሩት ነገሮች አንዱ ምናልባት ዝም ማለት ይሻል ይሆን ወይ የሚለው ነገር ግን ሁላችንም ማሰብ አለብን። አሁን ለምሳሌ የብሔራዊ ምክክር ኮሚሽን ተቋቁሟል። የነዚህ ሰዎች እንግዲህ አንቱ የተባሉ ሰዎች ናቸው እዛ ውስጥ የተሰበሰቡት እንዲያነጋግሩን፣ እንዲያወያዩን፣ እንድንደማመጥ እንዲያደርጉን ነው። እነሱ መኖራቸውንም እንኳን ለነሱ እድል ሰጥተናል ወይ? እና ምንም ነገር ተናግረ ልክ ማትሆንበት ዘመን ላይ ነው የደረስከው አሁን ያለንበት ሁኔታ። ስለዚህ
መንግስትም ማሰብ አለበት። በመንግስት ውስጥ ያሉ ሰዎችም ማሰብ አለባቸው። ከመንግስት ውጭ ያሉ በተቋም መሪነት ያሉ ሰዎች እንዲሁም ደግሞ ራሳቸውን ችለው የሚኖሩ ሰዎችም ግን እንደ ሀገር መቆም፣ መጠየቅ፣ ሌላውን ማዳመጥ ካልቻልን አሁን ያለንበት ሁኔታ ከሆነ ጊዜ በኋላ እኛ ልንቆጣጠረው አንችልም። ምን መሰለህ፣ ሁሉም ነገር ጡዘት የሚባል ነገር አለ። ወደ ጡዘት ልክ እስኪደርስ ድረስ መብት ትችላለህ መቆጣጠር፣ ግን እየሄደ ነው። ግን የሆነ ቦታ ላይ ወተት ለምሳሌ ጥደህ ሳይፈስ ማውጣት የምትችልበት ደረጃ አለ። የሆነ ቦታ ላይ ብታረገው ግን የትም ብታረገው ከምሳቱም ላይ ብታነሳው በገንፈሉ አይቀርም። እና የስሜት ደግሞ ትልቁ ዳፋው እሱ ነው። እስከተወሰነ ጊዜ ድረስ ስሜት ያግዛል። ቁጣም ጥሩ እኮ ነው በቦታው፣ ሀዘንም ጥሩ ነው በቦታው። ሀዘን ባይኖር እኮ ብዙ የምትወደውን ሰው ስታጣ እኮ ምንም ላይ መስልህ ነው። ቁጣ ባይኖር እኮ ፍትህ ሲጎድል ምንም ላይ መስልህ ነው። እነዚህ ስሜቶች እኮ ጥሩ ናቸው፣ ግን እንደሚገነፍል ወተት የሆነ ቦታ ላይ ከደረሱ ለማንም አይሆኑም። ሁላችንም ነው ይዘውን የሚሄዱት። ስለዚህ ምናልባት አጽንኦት ላልከኝ ነገር እኔ አጽንኦቴ ቆም ብሎ ማሰብ አለ። ቀደም ሲል እንደው ላስታውሱትና ለዚህ ቃለ ምልልስ እንደዚህ መልካም ፈቃዶን ልጠይቅ ስደውል እንደው ማን ይሰማናል ብለህ ነው የሚል ነገር ሲነግሩኝ እርሱን የመሰለ እንግዲህ ምሎት ከኔ በላይ የሚከታተሉትን ሰዎች አውቃለሁና የተወሰኑ መጽሐፎቹን አንብቤ ያለው በእንደዚህ አይነት ሰዎችን የሚያበረታቱ ንግግሮቹና ጽሁፎቹ የማቆ እንደገና የሆነ ምን አዛለብኝ የሚል ስሜት እኔ የእውነቴን ደንግጫለሁ። እርሶን በዚህ ደረጃ ተስፋ ወደ ማስቆረጥ የሚያደርስ ማህበረሰብ እውነት እየተገነባ ነው ወይ? አንድ ሁለተኛ፣ ምናልባት በምሁራኑ ዝምታ ሊሆን ይችላል የነዚህ ሰዎች የመናገር እድልም የሰፋው የሚል ነገር አንስተውልኝ ነበርና ምሁራኖች ወይም ደግሞ ሀገሬን ወዳለው የሚሉ አካላት በዝምታቸው ሀገር ስትሳሳት እየተመለከቱ ዝም በማለት ከሚያገኙት ጊዜያዊ ሰላም ይልቅ ተናግረው መታረም ያለበትን ነገር አድርገው ለጊዜው የሚመጣውን ነቀፌታና ቁጣ መቀበልን መምረጡ የተሻለ አማራጭ አይሆንም ወይ? ዝም በማለት ቀደም ሲል እስኪ የሚገነፍለው ነገር ጋር ከተደረሰ አብረን ተያይዘን ነው የምንጠፋውና ለጊዜው ምናልባት በእንደዚህ አይነት ወቅት ላይ የሚያስታርቅ ጥሩ ሀሳብ የሚያወጣ ሰው ያው የሱ ቃል እንደ ኮሶ ነው፣ ይጠላል፣ ዘመቻው ከባድ ነው። ግን እሱን ነቀፌታ ተቀብሎ ዘላቂነት ያለው ሰላም ለማምጣት መጣጣር፣ ዝም ያሉ ሰዎች መነሳት አለባቸው ብዬ ስለማስብ እዚህም ላይ ሀሳብ ይስጡኝ። ስትናገር ለሆነ ውጤት ነው እንጂ መናገር ስለቻልክ አይደለም። እኔ በጣም ንግግር ሲበዛ የሆነ ሰው ዝም ማለት አለበት። አንዳንድ ጊዜ መናገር በሚያስፈልግበትና በመናገር የምትናገረው ባለ ጊዜ በመናገር ሰውን እንደምጠቅም ምናልባት በዝምታዬም ልጠቅም እችላለሁ። አንዱ ይሄ ማምለጫ መንገድም ሊሆን ይችላል። ቅድም እንዳልከው ግን መናገር ስለሚችል መናገር አለብኝ ወይ? የሚያዳምጠኝ የለም ብዬ ካመንኩኝ ስቲል መናገር አለብኝ የሚለው ጥያቄ ከባድ ነው። በተለይ ደግሞ በቂ አልተናገርኩም ወይ እስካሁን፣ ከዚህ በላይ ምን መናገር እችላለሁ ወደሚልም ድምዳሜ ያመጣሃል። እንደዚህ አይነት ነገር ባይሆን ጥሩ ነው። ግን አንዳንድ ጊዜ ማህበረሰብ ከንግግሩና ከስራው ጦስ በሚያገኘው ነገር የሚስተካከልበት ጊዜ አለ፣ በንግግር ሳይሆን። ይሄ ከባድ እይታ ነው። ምከረው እምቢ ካለ መከራ ይምከረው ነው ማለት ከባድ ነው። በግድ ስሙኝ ማለት አትችልም። ሰው መደማመጥ በማይችልበት ሁኔታ ውስጥ መተው መቻል አለብህ። ሁል ጊዜ የእርቅ ኮሚሽን ነበር መጀመሪያ የተቋቋመ፣ ምናልባት ትዝ ካለ እዛ ውስጥ እኔም ነበርኩና በጣም ኢንተረስቲንግ ጊዜ ነው። እኛ እንደ ኮሚሽን ተቋቁመ ሰው ደግሞ ለመጣላት ገና አልጠገበም ይመስላል ሁኔታ የነበረው ነገር። ለምን ምንድነው እንዴት አድርገህ ነው የምታስታርቀው? አሁን በመንገድ ላይ ሁለት ሰዎች ሲደባደቡ ካየህ አንደኛው ወደ መሸነፍ አንዱ ወደ ማሸነፍ እስኪመጣ ለመገላገል ከገባ ሁለቱም ነው የሚመቱ። ግን አንደኛው ኦልሬዲ እየተሸነፈ አንዱ ግን ማሸነፉ እየታወቀ ሲመጣ ተሸናፊውም እንድትገላግለው ይፈልጋል። ምክንያቱም ከዛ በላይ እንደማያሸንፍ አውቆታል።
አሸናፊውም እንድትገላግለው ይፈልጋል። ያ ሰው በእጁ ሰበብ እንዲሆን አይፈልግም የሚባል ነገር አለ እና አንዳንድ ጊዜ የዛን ጊዜ እርቅ ኮሚሽኑ ነው ፌል ያደረገው ብዬ ብዙ እንድጠይቅ ወይስ ሶሳይቲው አስታራቂ የማይፈልግበት ገና ለመጣላት ደረቱን ነፍቶ የወጣበት ሁኔታ ነበረ። አሁንም መልስ የለኝም፣ ግን ሁለቱም ነገር አንዳንድ ጊዜ ምናልባት ያለ ጊዜው ሆኖ ያ ኮሚሽን በዛ መንገድ የተጨናገፈው የሚል ጥያቄ አለኝ። አሁንም ብሔራዊ መግባባት ምክክር ኮሚሽኑ አሁንም ለመመካከር ሬዲ ነን ወይ? ለመደማመጥ ሬዲ ነን ወይ? ችግራችንን ከድብድብ ሜዳ አውጥተን በጠረጴዛ ዙሪያ አምጥተን ለመነጋገር ፍላጎት አለን ወይ? በጣም ዳውት እያረኩት ነው። እነዚህ ሰዎች ምናልባት ትልልቅ ስራ ትተው የመጡ ይህን ስራ መስራት እንደሚችሉ ምንም ጥርጣሬ የለኝም። ግን እኛ አሁንስ ለመደማመጥና ለመነጋገር እንፈልጋለን ወይ የሚለው የማይመስል ነገር አለው። ከአሁኑ የእሱንም ስራ ለማሰናከል እንዲህ እናያለን። እንዳይሰናከል እፈራለሁ። ግን ጊዜው ነው ወይ ብትለኝ ልክ ነው፣ ጊዜው ነው። ከዛም የተለየና የተሻለ አማራጭ አለን ወይ የለንም። ግን ሁሉም ሰው በራሱ ኮርነር ላይ ሆኖ የተሻለ አማራጭ ጉልበትም ሊሆን ይችላል፣ ብልጠትም ሊሆን ይችላል፣ ጩኸትም ሊሆን ይችላል፣ በዚህ ብሄድ ይሻለኛል ከመመካከር ብሎ እያሰበ ሚስካልኩሌት እያደረገ እንዳይሆን እፈራለሁ። ከመጮህም በጉልበት ሌላውን ከማስገደድም በብልጠት ሌላውን ከማሸነፍም መመካከር ይሻላል። የመጨረሻው ብልህነትና ጥበብ በምክክር ከህፃን ላጅ እንኳን አሁን ልታሸንፈው ትችላለህ፣ ገርፈህ ልታስተኛው ትችላለህ። ግን አንተ እያረጀህ ያኛው ደግሞ እየደረጀ እንደሚመጣ እኮ የታወቀ ነው። ከተወሰነ ጊዜ በኋላ አንተ በሱ እጅ ስር የምትወድቀው። በማህበረሰብ ውስጥም ኃይል ሽፍት ያደርጋል አይደል? አሁን ሁሉ ጊዜ የዛሬ ጉልበተኛ የትላንት ደካማ ነበር፣ የትላንት ደካማ የትላንትና ወዲያ እንደዚህ አይነት ማህበረሰብ ውስጥ ሁሉ ጊዜ የሚንቀዋለል ነገር ነው ጉልበት። ዛሬ አንተ እጅ ላይ ይወድቃል፣ ነገ እጅ ላይ ይወድቃል። ግን ትልቅነት ማለት ያንን ሳያዩ በብልጠትም በጉልበትም በጩኸትም ሳይሆን ቁጭ ብሎ በመነጋገር እና ይህንን ኮሚሽን ለምሳሌ መጠቀም እንችላለን። ያኔ መታረቅ እንችል ነበር ከመጣላት ከመዋጋት። ምን ያህል ሰው አጣን፣ ምን ያህል ንብረት ወደመ፣ ምን ያህል ቁስለኛ አፈራን፣ ምን ያህል ሀዘንተኛ ፈጠርን። አልታረቅንም? አሁን አልታረቅንም? ታርቀናል። ግን ይሄ ቦታ ለመድረስ በዛ መንገድ ከምንሄድ በእርቀ ሰላም ኮሚሽኑ ብንሄድ ኖሮ ይሄን ሁሉ ገንዘብ፣ ይሄን ሁሉ ህይወት፣ ይሄን ሁሉ ወጣት እናጣ ነበር ወይ? እሱ እንዴት አያስተምረንም? አሁንም ካልተመካከርን ሌሎች ነገሮች እኮ ለመገንፈል እየፈሉ ነው። የስሜትና የቁጣ እንደውም ጥሩ ማሳያ ነው የሚሆነው። በዚያው ሰዓት ላይ መታረቅ እየተቻለ ወቅቷን የሚያስታውሱ ተመልካቾችም ትዝ ይላቸው እንደሆነ ስሜትና ቁጣ በጣም የነገሰበት ሆነና የሚያራግበውን በዛና ይኸው ዛሬ ምንድነው መሰለ የትኛውም ጦርነት መጨረሻ ላይ በጦርነት አያልቅም፣ በውይይት ነው የሚያልቀው። ይሄ ብዙ ሰው አይመስለው ይሆናል። የትኛውም ግጭት በግጭት ሊቀጥል አይችልም። የሆነ ቦታ ላይ መቆምና በርና ግን ያን ሁሉ ሎስ አቮይድ የምናረግበት ወይም ደግሞ እንዳይሆን የምናረግበት መንገድ አሁንም ጠረጴዛ ነው። ጠረጴዛ አብረን የምንበላበት ብቻ ሳይሆን የሀሳብን ምግብ የምንጋራበት ቦታ መሆን አለበት። እኛ አብሮ በመብላት እኮ እናምናለን። አብሮ በማውራትና ችግርን በመፍታት ያለው አቅማችን ነው የጠፋብን። እንግዲህ እንጀራ እየቆራረጥ ለየብቻ እንደምንበላው ሀሳቡም እንደዛ ሆኖብን ሊሆን ይችላል። ስለዚህ አሁንም ማንም ሰው በብልጠት ሌላውን ሊያሸንፍ አይችልም። ማንም ሰው በጉልበት ሌላውን ሊያሸንፍ አይችልም። ማንም ሰው በጩኸት ሌላውን ሊያሸንፍ አይችልም ወደሚለው መደምደሚያ መምጣት እንዴት ነው ያቃተን? ስሜትን አስክኖ ሀሳብን ገልጾ ምርጫን በተወሰነ መጠን ከኔ ላይ የተወሰነውን መስዋዕት አድርጌ ካንተም የራስህን መስዋዕት አድርገህ የጋራ ወደ ሆነው ነገር መምጣት ከዚህ የተሻለ ጊዜ አይኖርም። እዚች ጋር አንድ ነገር እንዲጨምሩበት እርሶና መሰሎቹ ደግሞ በፈጠራችሁት ክፍተት ሌላው ኃይል ገብቶ ደግሞ እየሆነ ያለውን እየተመለከትን ስለሆነ ለበጎ ብለው የወሰዱት የመፍትሄ እርምጃ ሌላው እንዲያነኩር እድል የሰጠበት ከዚያ በኋላ ደግሞ እንደውስ እርሶም ከመቆም የተሻለ
ሀሳብ ላይ ኢንቨስት የማድረግን ነገር ለመንግስትም እንዲህ እንዳሉት ቅርበትም እንዲያማክረው ያቁሙ ወይ እንደዚህ አይነት ነገር መሆን የለበትም? ለምንድን ነው ሀሳብ ላይ ኢንቨስት የሚያደርግ ሰው ሲያጣ ነው ዝም ብሎ ገንዘብ ብቻ መሰብሰብ? አዎ እንግዲህ ምንድነው እሱ ያው አንድ ሰው በአንድ ጊዜ አንድ ነገር ነው መሆን የሚችለው። በአጠቃላይ አሁን አንድ ቦታ ስትገኝ ከሌላ ቦታ መጥፋት አይቀርም። እኔ አሁን ላለፈው 1 ዓመት ተኩል አንድ ተቋም በመምራትና በመገንባት ስራ ላይ ነው ያለው ስላመንኩበት ማለት ነው። የአፍሪካ አመራር ልቀት አካዳሚ አንዱ ትልቅ ስራ ሊሰራ የሚገባው በዚህ ሀገር ላይ መሪነት ላይ ሊደርሺፕ አመራር ላይ ነው። ብዙ ጊዜ መሪ የምንለው የፖለቲካና የመንግስት መሪዎችን ነው። ግን አገር በሚመራባቸው የተለያየ አይነት መሪዎች አሉ። ለምሳሌ የግሉ ሴክተር ላይ ፋይናንሱን የሚመሩ ሰዎች፣ ግንባታውን የሚመሩ ሰዎች፣ ሚዲያውን የሚመሩ ሰዎች አሉ። ሌላ ደግሞ በማህበራዊ እንትን የመብትና የበጎ አድራጎት ትልቅ ሴክተር ነው። እነዚህም ሀገርን ይመራሉ በሆነ መንገድ። እንደገና የፐብሊክ ሴክተሩም ወይም ደግሞ የህዝብ አገልግሎቱም ከመንግስት ከፖለቲካ ባሻገር ብዙ ዘርፎች አሉት እና ይሄንን ያለውን ነገር መሪዎች ላይ ደግሞ ኢንቨስት እናድርግ እንስራ የሚለው ሀሳብ ስላሳመነኝ በአብዛኛው ጊዜ ወደዛ ስለሆነ ነው። ግን በአጠቃላይ ደግሞ በሚዲያ መድረክ ላይ ወጥተህ ብዙ በፊትም እንደማደርገው ላለማድረግ ያው ያለው ኢንቫይሮንመንት ቶክሲክ መሆን ብዙ ምቾት አይሰጠኝም። እዛ አይነት ውድድር ውስጥ መግባት ፍላጎቱ የለኝም። እኔ ፐርሰናሊ ሰው በሚደማመጥበትና ቁጭ ብሎ የሚነጋገርበት መድረክ ላይ መናገር ነው የምመርጠው። ያ እንግዲህ የሚፈጥረው ጋፕ ሊኖር ይችላል። ግን እኔ በዛ ሁኔታ ውስጥ ነው የቆየሁት። ከዛም በፊት ኮቪድ እንግዲህ ብዙ ነገር ቀያይሮ ነበር። የኛንም ሀገር ሁኔታ እንግዲህ አሁን የአንድ ነገር ውጤት ብቻ ሳይሆን የብዙ ነገር ነው። ዞሮ ዞሮ እንግዲህ እኔ ያን ያህልም ጉልበትና አቅም ተጽዕኖ አለኝ ብዬ ማምን ሰው አይደለሁም። የራሴን አስተዋጽኦ ከማድረግ ባሻገር ሌሎች ሰዎች ግን ከኔ በጣም በተሻለ እና በሰፋ መንገድ በዚህ የሀሳብ ዙሪያ አስተዋጽኦ ማድረግ የሚችሉ ሰዎች ግን ስልጡን በሆነና ሰላማዊ በሆነ መንገድ ካልሆነ የራሳቸውን ብቻ ኑሮ የመኖር ፍላጎት ያላቸው ያ መድረክ ግን ሲኖር ብዙ አስተዋጽኦ ማድረግ የሚችሉ ሰዎች እንዳሉ አውቃለሁ። እነዛ ሰዎች ምናልባት ትንሽ ገፍተው ወደፊት ወጥተው ምናልባት ብዙ የተናገርን ዝም ብለን እነሱ ደግሞ አዲስ በሆነ ድምፅ አዲስ በሆነ እይታ ቢናገሩ የተሻለ ነው ብዬ አምናለሁ። እኔ በቂ አልተናገርኩም ብዬ አላስብም። ምናልባት ከኮታዬ በላይም ተናግሬ እንዳይሆን ኦነስትሊ እፈራለሁ። ለምን ምናልባት ሰዎች አዲስ ድምፅ አዲስ እይታም ሊፈልጉ ይችላሉ። ደግሞ ብዙ ሰዎች አላት እቺ ሀገር እዚህም ሀገር ውጭም ያሉ ብዬ አስባለሁ። ግን ብዙ ጊዜ የሚለውጥ ሀሳብ ያላቸው ማህበረሰብን የሚለውጥ ሀሳብ ያላቸው ምክንያቱም አሁንም በነገራችን ላይ እንደናንተ አይነቶቹ ያን ክፍተት ስትፈጥሩም ቁጥሩ አልቀነሰም፣ ከዚያ በላይ አለ። ግን ከዚያ በላይ ሆኖ በዚያው ልክ ደግሞ ችግሩ ተባብሷል። የሆነ ቆም ብሎ የሚያስብ ማህበረሰብ ሳይሆን እየተገነባ ያለው በሀሳብ እጦት የሚሰቃይ ማህበረሰብ ነው ያለውና ሀሳብ የሚመራው ማህበረሰብ አንመስልም። ለምን ወደ ታች ወረደ ነው? ቁጥሩ በበዛው ልክ ነው ወይ ውጤት የመጣው ሲባል ምናልባት መድረኩን ቀደም ሲልም በመንግስት ደረጃ ትልቅ ርዕሰ ጉዳይ ሆኖ የነበረው የሸቃጮች መድረክ ሆኖ እንዳይሆንና ገንዘብ መድረኮችን ሁሉ ተቆጣጥሯቸው እንዳይሆን ያሰጋል የሚል ሀሳብ ይሰጣል። ከዚሁ ጋር ተያይዞ በሀሳብ እጦት ውስጥ የሚኖር ማህበረሰብ የሀሳብ መሪ በአንድ ሀገር ውስጥ ባይኖር ሰውና ማህበረሰብ ምን ሊሆን ይችላል? ምን ይመጣበታል? እንደምንረዳው ለምሳሌ አሁን ያለው የምዕራባውያን ስልጣኔ መነሻው ያው ከዛም ቅድመ ሀሳቦች ሊኖሩ ይችላሉ ወደ ምስራቅ ሄደ። ግን በአብዛኛው ከግሪክና ከሮም ስልጣኔ ላይ የተቀጠለ እንደሆነ በመሃል የጨለማው ዘመን የሚባል ጊዜ ነበር። እንደገና ሬኔሳንስ ወይም የታድሶ ዘመን ሲመጣ ያው ሀሳብ እንደገና ህይወት ዘርቶ ምዕራቡን ዓለም ወደ ተከታታይ መንቃትና ማደግ ውስጥ እንደከተተ ይነገራል። ሁልጊዜም
አንድ ማህበረሰብ ወደ ስልጡንነት ስልጡን የሚለው ነገር ኢኮኖሚካሊና ቴክኖሎጂካሊ ማደግን አይደለም። በዋናነት የሚያሳየው የሰብአዊ ልክ ነው። ሰብአዊነት፣ ሰውን የማክበር የመውደድ፣ ከሰው ጋር የመኖር ችሎታ፣ ከሌሎች ሰዎች ጋር አብሮ በመሆን ማህበረሰብን የመገንባት ብቃት ነው። ሰው ሁል ጊዜ የሚገነባው በሀሳብ ነው። አንደኛ በትክክለኛ ሀሳብ፣ በእውነተኛ ሀሳብ እና በመልካም ሀሳብ ላይ ተመስርቶ ነው ሰው የሚገነባው። በየትኛውም ማህበረሰብ ስልጣኔ ሲፈጠር የመጀመሪያዎቹ ሰዎች የሀሳብ ሰዎች ናቸው። እነዚህ የሀሳብ ሰዎች ሀሳቡን ከየትም ያምጡት፣ ከቻይናም ድሮ ስልጣኔ ከህንድም አድርገው ፈልፍለው፣ ከአውሮፓም ከአፍሪካም መዝብረው መንጥረው ያምጡት፣ ያን ሀሳብ አንጥረው ማህበረሰብ ሊረዳ በሚችል መንገድ ከነሱ የሚቀበሉ የማህበረሰብ መሪዎች አሉ። ሁለት አይነት መሪዎች በዋናነት አሉ። አንደኛ የጥበብ መሪዎች ናቸው። ያንን ነገር ወደ ጽሁፍ፣ ወደ ስዕል፣ የአውሮፓን ንቅናቄ ስታይ የሀሳብ ሰዎች አንድ ጊዜ ሲቆሰቁሱት የጥበብ ሰዎች ወደ ሰው ወሰዱት። ሌላው እነኚህ ኢንቴሌክቹዋል ምሁራን የሚባሉ ሰዎች ሀሳብ አፍላቂዎች ባይሆኑም ግን የፈለቀውን ሀሳብ አዳብረው አንጥረው አውጥተው በማስተማር ማህበረሰብ ውስጥ ያንን ሀሳብ ተሸካሚ ትውልድ ይፈጥራሉ። ከዛ በኋላ የቀረው ነገር መተርጎም ነው። ቤተሰብ ወደ ራሱ ይተረጉመዋል፣ ቤተ እምነት ወደ ራሱ ይተረጉመዋል። አንዳንድ ጊዜ ቤተ እምነቶች ከጥበብና ከእውቀት ሰዎች እኩል ያንን ሀሳብ በእምነት ቋንቋ፣ በሞራል ቋንቋ የተረጉሙትና እነዚህ ሶስቱ ናቸው እንግዲህ የስልጡን ማህበረሰብ ለመፍጠር የሚንቀሳቀሱት። አንፎርቹኔትሊ የቤተ እምነቶችንም የጥበብ ተቋማትንም የእውቀት ተቋማትንም ስታያቸው ከሌላው ማህበረሰብ ጋር ታጭቃ እያቦኩ ነው ማለት ይቻላል። ማህበረሰብን ከፍ ወዳለ ቦታ ከመውሰድ ይልቅ ታች ያለው እነሱኑ እዛው ማጥ ውስጥ ከቶ ገና ያው ሁሉም ጭቃ እየተቀባባ ነው። እነሱ እንዲነቁ የሚያደርጉት እነኚህ ጥቂት ፋና ፈንጣቂ የሀሳብ ሰዎች አገራችን ላይ እንደሌላው ማህበረሰብ ተፈጥረዋል ወይ? እንግዲህ ሁሌ ኦሪጂናል አይነት ሀሳብ ፈንጣቂዎች በየማህበረሰቡ ይፈጠሩ ማለት አይቻልም። ለምሳሌ ሚድል ኢስት አሁን ያለውን እድገት ስትመለከት ያው ከሌላው ማህበረሰብ ገዝተው ባመጧቸው አዋቂ ሰዎች ነው አገራቸውን የገነቡ። ገንዘባቸውን እውቀት ላይ ያፈሰሱ። የራሳቸው ማህበረሰብ ነቅቶ እውቀቱን ፈጥሮ ባይችልም በሺና በመቶ ሺህ የሚቆጠሩ አውሮፓውያን አሜሪካን አምጥተው ገንዘባቸውን ግን ለእቃ ሳይሆን ለሀሳብ ግዢ ስለዋሉ ሀሳቡ አሁን ባለቃም ባለህንጻም ባለምንም ማረጋቸው። የኛ ገንዘብ ወዴት ነው የሚሄደው? ወደ ሀሳብ የሚሄደው ምን ያህል ነው? አሁን አባይን ለመገደብ እንደምን ነው ያህል ሀሳብ ጥሩ ሀሳብ ለመገደብ ያን ያህል ገንዘብ ማንቀሳቀስ ፈቃደኞች ነን ወይ የሚል ጥያቄ አለ። በምንገነባቸው ህንጻዎች ልክ ሀሳብ ለመገንባት ለሀሳብ አውጡ ስትል ሰውም ተቋማትም ብዙ ገና ነው። የሀሳብ ልክ እንደ እቃ ሊገዛ የሚገባው ከሁሉ የተወደደ ሸቀጥም ስለሆነ ነው። በአንድ በኩል እንግዲህ መካከለኛው ምስራቅ ላይ በብዛት የምታየው ምናልባት ከእስራኤል ውጪ እንደዛ ነው። ሌላ ወደ ፈጣን እድገት ወደ አሳዩት ወደ እስያ ሀገሮች ስትሄድ እነሱ ራሳቸው ሰዎቻቸውን ወደ ሀሳብና እውቀት ወዳለበት ሀገር መዋለ ንዋያቸውን እያፈሰሱ ልከው እየተመለሱ ነው ሀሳባቸውን ያን ሀሳብ ይዘው በመመለስ ነው ሀገራቸውን የገነቡት። ስለዚህ እነሱ ከሚድል ኢስተርን ትንሽ ይለያል የነሱ አፕሮች። ኮርጃውም ሰርቀውም ተምረውም ምንም ብለው አሁን እንደነ ቻይናም ስትመለከት አብዛኛው የሆነ የቻይናን መሰረት ጥለው የምዕራቡን ስልጣኔ የወሰዱ ሰዎች ብዙ ገንዘብ ፈሶባቸው አሁንም በጣም በብዙ መቶ ሺህ የሚቆጠሩ ቻይናውያን ስቲል ምዕራብ እየተማሩ ነው ግን